በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ተክለ ሃይማኖት። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስመ አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነውና የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖች ብርሃን ያደርግልኝ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር ትናገር ዘንድ አዎን ዓይነ ልቦናን ብሩህ ያድርግልህ እልሃለሁ። መጉደል ከሌለበት ከጌትነቱ ባህር ቀድተህ ታረካን ዘንድ ማለት ፈጽመህ ትነግረን ዘንድ ታስተምረን ዘንድ በበጎ ስራ የሚጋደል የክቡር አባታችን የተክለ ሃይማኖትን ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ እውቀት ልቦናህን ብሩህ ያድርግልህ በእውነት ለዘላለሙ። በባህሪ በህልውና አንድ በሚሆኑ በሶስቱ ስም አምናለሁ ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ እረዳለሁ፣ በእምነቴም እጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻ አነቃቅቶ ልቦናዬን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑልኝ። አባታችን ተክለ ሃይማኖት ለብዙ ዘመን የሰራውን ለመናገር እችል ዘንድ በእውነት ለዘላለሙ። ቅድመ ዓለም ከአብ ያለ እናት የተወለደ ከመቤታችን ለመወለዱ ዘርአ ብእሲ ተቀድሞት ያልተገኘ የባህሪ ልጁ እሱ ሃይማኖትን ያጽናልህ። በነቢያት ይወርዳል ይወደዳል ተብሎ የተነገረ እሱ፣ ሐዋርያት ወረደ ተወለደ ብለው ያስተማሩት እሱ በመንፈስ ቅዱስ መሰንቆ ቃኝነት የብፁዕ አባታችን የተክለ ሃይማኖትን ስራ ትነግረን ዘንድ የተዘጋ የልቦናህን በር ይክፈትልህ። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ የልቦናህን መሰረት ያናውጠው በእውነት ያለ ሐሰት። በመንፈስ ቅዱስ ስም አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ እሰግዳለሁ ማለት ነው። ሶስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሶስትነታቸው ከታወቀም በኋላ በባህሪ በህልውና አንድ በማድረግ ሶስቱን አካላት ማመን እንደዚህ ነው። መንፈስ ቅዱስ በገለጸልኝ አንደበት እናገር ዘንድ በመንፈስ ቅዱስ መስተዋትነት ሃይማኖቴን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሰራው ስራ ፈጽሜ እናገር ዘንድ እናንተ በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች በሉ እስኪ ሃይማኖቴን አጽኑልኝ። በእውነት ሃይማኖትን ያጽናልህ፣ አንደበትን ይግለጽልህ። መንፈስ ቅዱስ በአንተ አድሮ ይናገር። በሰናኦር 72 ቋንቋ የገለጸ መንፈስ ቅዱስ ነውና፣ በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና፣ በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና፣ አንተ የእግዚአብሔር ወዳጅ ለአንተም እንደነሱ እርሱ መንፈስ ቅዱስ ይግለጽልህ በእውነት ያለ ሐሰት። የተሰወረ ስራውንና ፍጹም የሆነ ስነ ምግባሩን ይግለጽልህ። በሶስቱ ስም አምኖ እየተቀዳደመ የሰራውን ፍጹምነት ይግለጽልህ። ይህ ክቡር አባታችን ተክለ ሃይማኖትም ከአንተ ጋር ይኑር፣ በመዓልትም በሌሊትም በረድኤት አይለይህ። መከራውን እየታገሰ የሰራውን ስራ ሁሉ ጽፈህ እስክትፈጽም ድረስ ትርጓሜውን ይግለጽልህ በእውነት ያለ ሐሰት። የብፁዕ የክቡር አባታችን የተክለ ሃይማኖትን ገድል ጽፈህ ከጨረስክም በኋላ አንተንም እኛንም አይለየን፣ ኃጥእ የሚሆን ጸሐፊውንም በዚህ ዓለም በሚመጣውም ዓለም አይለየን፣ ለዘላለሙ በእውነት ይሁን ይደረግልን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጼ ብለን ምንም ላጠይቁ አካላት ሶስት ስላል በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድል ለመጻፍ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሶስቱ ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት፣ ጸጥ ብላችሁ ስሙት። መንፈሳዊ በዓል አድርጎ በምስጋና በመገዛት ህሊናን በመወሰን ጌታ ምእመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባት አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እሱም እንዲህ ብሎ ይመልስላችኋል፣ እነሆ እኔ አባታችሁ አለው እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህን አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓል አድርጎ ዛሬ በዚች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ ዕጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ፍጹም አባቴ ተክለ ሃይማኖት ይለው ዘንድ ይገባዋል። እሱም እኔ አባትህ አለውልህ ይለዋል። ምእመናን በሚወርሷት በመንግሥተ ሰማያት ከእሱ ጋር ያኖረዋል። ለሁላችንም እሷን መንግሥተ ሰማያትን ያድለን ለዘላለም በእውነት። የእግዚአብሔር ባለሟል በሚሆን በተክለ ሃይማኖት መታሰቢያ ቀን ንቆ አቃሎ እንደ ትንሣኤ አድርጎ መንፈሳዊ በዓል የማያደርግ ግን በሸዋ ክፍለ ሀገር በአውራጃዋም ሁሉ
በልቦናው ንቆ አቃሎ ስጋዊ ስራ የሚሰራ ሰው ቢኖር ግን አክብሮ ደስ ብሎት ተዝካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም። እሱም እኔ አባትህ አለሁልህ ሊለው አይችልም። ቃሌን አልጠበክም ዝክሬን አላዘከርክምና አላውቅህም ይለዋል እንጂ። አባቴ የሚለው ዝክሩንም የሚዘክር ስሙንም የሚጠራ ግን ከሱ ጋር የዘላለምን ሕይወት ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቴ ከመንግስተ ሰማያት የተለየ ይሆናል። ክርስቲያን ወይም ጻድቅም ኃጥእም ቢሆን የሞቱ ሰዎች ነፍስ ሁሉ ከክቡር አባታችን ከተክለ ሃይማኖት ዘንድ ሳያደርሱ አይወስዷቸውምና አባታችን ተክለ ሃይማኖትን ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱም እኔ አባት አለሁልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ከተክለ ሃይማኖት አጠገብ ትቀመጣለች። ኃጥእም ቢሆን ከአባታችን ከተክለ ሃይማኖት ዘንድ ሳይደርስ ወደ ሲኦል አይወሰድምና የኃጥኡ ነፍስ ተክለ ሃይማኖትን ባየች ጊዜ አባቴ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚች ነፍስ ጥቂት በጎ ስራ ባገኘባት ጊዜ ማለት ስሙን በመጥራት ዝክሩን በማዘከርም ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግስተ ሰማያት ያገባታል። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ በእውነት። ወዳጆቼ ስለዚህ ነገር እንዲህ እላችኋለሁ። የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር፣ አንድነት ያላችሁ በስራ ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን የአባታችሁ የተክለ ሃይማኖት የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚች ቤተ ክርስቲያን የተሰበሰባችሁ ቀሳውስቱም ዲያቆናቱም በክርስቶስ ያመናችሁ ወንድም ሴትም ልጅም አዋቂም ሹማምንትም መሳፍንትም ህዝቡም መንፈስ ቅዱስ እየረዳው የሰራውን ስራ ስሙ። አምላክነቱን ለማገልገል የተቀበለውን መከራና እየተፋጠነ የሰራውን ስራ ተመልከቱ። ለናንተ ተድላ ደስታችሁ ነውና፣ ለስጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና፣ ኃጢአታችሁን የሚያነጻ ለወጣኒነታችሁ ከፍጹምነት መድረሻ ነውና፣ ለመርከብ ሰውነታችሁ ጸጥታ ነውና፣ ለሽማግሌዎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ፣ ለጎልማሶቻችሁ እውቀት፣ ለነፍሳችሁ መድኃኒት፣ ለሃይማኖታችሁ መጽኛ፣ ለሀገራችሁ አጥር ቅጥር ኃይል ነውና፣ ይህ አባታችን ለተበደሉት መማጸኛ ነውና፣ ይህ አስተማሪያችን፣ ይህ መድኃኒታችን፣ ይህ አለኝታችን፣ ይህ ነፃ አድራጊያችን፣ ይህ የመንግስተ ሰማያት ፈለማችን፣ በታረዝን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የህይወት መጠጣችን፣ በደከምን ጊዜ ምርኩዛችን ነውና ከዚህ ዓለም ባህር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን እኒህም ያጋንንት ጸቦች ርኩሳን ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች ዓለመ ጽልመትን የሚገዙ በድንቁርና በሚሰራ በኃጢአት ጥፋት ነፋስ መርከብ ሰውነታችን የሚያውኩ ናቸው። ይህንም አውቆ ሐዋርያው ቅዱስ ጳውሎስ እንዲህ አለ፣ ሰልፋችሁ ከስጋዊና ከደማዊ ሰው ጋር አይደለምና ዓለመ ጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ። የክርስቶስን የሰልፍ ጋሻ ያዙ ማለት ሃይማኖትን፣ የመንፈስ ቅዱስ ሰይፍን ታጠቁ ጸሎትን ያዙ ብሎ ሲናገር ነው። በእውነት ይህ አባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እሱ ነው። እኒህም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለኛ ነፍስ ይዋጋልናልና ምንድናችሁ የሚለን የለም፣ ድል የሚነሳን የለም። የመንፈስ ቅዱስ ኃይል አድሮብናልና ድል የሚነሳን የለም። ሀብቱ ይታደገናል፣ ቸርነቱ ያድነናል፣ ልመናው ከኛ ጋር ስለሆነ ይረዳናል፣ አማላጅነቱና ጸሎቱ ደግፎ ያቆመናል። በእንደዚህ ያለ ይህንም በመሰለ እንደ ጌታ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎት ዝክሩን የሚያዘክር ሰውን ሁሉ ይረዳዋል። ይኸውም ክቡር አባታችን ተክለ ሃይማኖት ዛሬ በዚች ቀን ያረፈባት የመታሰቢያው ቀን በነሐሴ በ24 ቀን ማለት ነው። እናንተ የክርስቲያን ወገኖች ስሙ፣ እዝነ ልቦናችሁን ከፍታችሁ ስሙ፣ ቸል ሳትሉ አስተውሉ፣ ሳትንቁ ሳታቃልሉ እወቁ። በክርስቶስ ስም በምትሆን በቀናች ሃይማኖት ከኛ ጋር አንድ የማይሆኑ እንደ ሰነፎች እንደ መናፍቃን አንሁን። ወንጌልን እንደ ቋንቋ አድርገው አይምሮ ማጣት የሚያስመስሉት ወንጌልን ከመስማት ይልቅ ድንቁርናው በእነሱ ዘንድ እንደ ማርና እንደ ምክር ይወደዳልና እንደ ስኳር ይወደዳልና። አንተ ሰነፍ ሰው በመላእክት ቋንቋ ምን ተናገርክ ይልሃል። ጌታ ባስተማራት በወንጌል የማያምን ነው። ነገር ግን በጨረስክ ጊዜ ምን ትላለህ ይልሃል። አይምሮ ማጣት ይመስለዋልና። ስለዚህ ነገር ሲራክ እንዲህ ብሎ ተናገረ። ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብ ሰውን ይመስላል።
ለሚሰማ ሰው የሚያስተምር ግን ምርጥ ዘርን በለሰለሰና በጥልቅ መሬት ላይ የሚዘራ ሰውን ይመስላል አለ። ዳግመኛም ብልህን ምከረው፣ አስተምረው እውቀትን ይጨምር ዘንድ። ሰነፍ ሰውን ግን ብትመክረው ብታስተምረው በምን ይሰማሃል? ነገር ክን አይቀበለውምና ሲወድህ የነበረው ይጠላሃል እንጂ። ዳዊትም እንዲህ ብሏል፣ ኃጢአቱ ፍዳን አስከትላ በመጣችበት ጊዜ ይጠላታል። ስለዚህ ሰነፍ ሰውንም ብትመክረው ይጠላሃል። ወዳጆቼ እናንተ ዛሬ ተድላ ደስታ የምታደርጉበትና የምታርፉበት ሕይወት የምታገኙበት ተስፋችሁን የምታገኙበት ቀን ነውና መስዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። የፍቅር አንድነትን የምታደርጉበት ነውና የንጹህ የክቡር አባታችሁ የተክለ ሃይማኖትን ነገር ስሙ። መጽሐፍ እንዲህ አለ፣ የጻድቃንን ነገር በመስማት ኃጥአን ይደሰታሉ። ደስ ያላቸው የምእመናንን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱን ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታሉ። ራሳቸውን የሚያዋርዱን ሰዎችን ነገር በመስማት ትዕቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምእመናንን ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይ ይህን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና፣ ስለዚህ ነገር ስሙኝ እላችኋለሁ። ከማር ከስኳር ይልቅ የሚጣፍጥ ከወርቅ ከብር ከእንቁ ይልቅ የሚወደድ የክቡር የብፁዕ አባታችን የተክለ ሃይማኖትን ነገር ስሙ። ስራው ያማረ የተወደደ በስራው ሁሉ ፍጹም የሆነ ስነ ህላዌው ልቦናን ደስ የሚያሰኝ አቃንቶ ለሚያነብና ለሚሰማው ሰው አጥንት የሚያለመልም ክቡር አባታችን ተክለ ሃይማኖት ደክሞ የሰራውን ገድል ስሙ። የተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ይላል፣ እየፈራ እየተንቀጠቀጠ ይናገራል፣ እየደነገጠ ይተረጉማል፣ እንዲህ ብሎ ይመልሳል፣ እያከበረ ያመሰግናል። ልቦናችሁን ጸጥ አድርጋችሁ ስሙት። በአካል 3 በባህሪ በህልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጀምሮ የሚነበብ ጌትነት መሰገድ ምስጋና ገንዘቡ የሚሆን ያለ መለየት ያለ መለወጥ በመለኮት አንድ የሚሆኑ ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን ለዘላለሙ። በእውነት በጎ ነገር ተሰሙ ዘንድ ኑ ተሰብሰቡ፣ ኑ ፈጥናችሁ ተሰብሰቡ። የተጠማ ወደ ፈሳሽ ውሃ ፈጥኖ እንዲሄድ የአባታችሁን ገድል ሰምታችሁ ልቦናችሁ ይረካ ዘንድ አቤቱ ጌታዬ የሰራውን ስራ ፈጽሜ እናገር ዘንድ አፌን መልቼ እንድናገር አድርገኝ። በስልጣኑ ያደረገውን ተአምራት እናገር ዘንድ ፍጹም እውቀትህን አሳድርብኝ። ለአገልጋዮችህ ለምእመናን እናገር ዘንድ ክቡር አባታችን ተክለ ሃይማኖት መከራውን እየታገሰ የሰራውን እንድናገር አድርገኝ በእውነት ለዘላለሙ። ክፍል 6 የአገሩም ሰዎች ዘመዶቹም ገንዘቡን ሲበትን አይተው ተሰብስበው መጥተው ይህን ያህል ገንዘብ በአንድ ጊዜ ለምን ታጠፋለህ አሉት። አባታችን ተክለ ሃይማኖትም የማጠፋ አይደለም 10 እጅ ይሆንልኝ ዘንድ አበዛለሁ እንጂ አላቸው። ዳግመኛም ስሜን ታውቃላችሁን አላቸው። ስምህ ፍስሐ ጽዮን መሆኑን እናውቃለን አሉት። እኔስ ከመልአክ ሐዲስ ስም አውጥቻለሁ፣ ስምህ ተክለ ሃይማኖት ይሁን እንጂ ፍስሐ ጽዮን አይሁን አለኝ አላቸው። እኒህም ሰዎች ነገሩን በሰሙ ጊዜ ይህ ስም እጅግ ያማረ የተወደደ ነው አሉ። ከዚያም ቀን ጀምሮ ተክለ ሃይማኖት እየተባለ ሲጠራ ኖረ። ከዚህ በኋላ አባታችን ተክለ ሃይማኖትም ተነስቶ የሐዋርያትን ስራ ይከታተል ጀመረ። ይኸውም ወንጌልን ለማስተማር እንደ ጌታ ለመቸንከር ወደ መስቀል ለመውጣት በክርስቶስ ስም ሁል ጊዜ በሰማዕትነት ለመሞት ነው። የወዳጅና የዘመድ ፍቅር የገንዘብ ፍቅር አላሳዘነውም። አቤቱ ጌታዬ ኢየሱስ ክርስቶስ የመንግስተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ እያለ ቤቱ እንደተከፈተ ትቶ ወንጌልን ለማስተማር ፈጥኖ ወጣ። ጌታዬ ሆይ እንግዲህ ስለ ችግረኛው ለኔ ያላንተ ረዳት የለኝም፣ ለደካማው ለኔ ያላንተ የሚያጸናኝ የለኝም፣ ከመፍገምገም ለኔ ያላንተ ደጋፊ የለኝም፣ ለወደኩ ለኔ ያላንተ የሚያነሳኝ የለኝም፣ ላዘንኩ ለኔ ያላንተ የሚያረጋጋኝ የለኝም፣ ለድሃው ለኔ ያላንተ መጠጊያ የለኝም። ይህንም የመሰለ ሁሉ እንዲህ እያለ አባታችን ተክለ ሃይማኖት ከቤቱ ወጥቶ ሄደ። የሚቀድመው የሚከተለው ሳይኖር ወደ ሰልፍ እንደሚገባ አርበኛ እንደ ትጉህ ገበሬ ሆኖ ለሰው ዓለሙን ሁሉ ቢገዛ በነፍሱ እንዲጎዳ ከሆነ ምን ይረባዋል? ምን ይጠቅመዋል? እያለ ሰው ለነፍሱ ቤዛ ምን ባልሰጠ ነበር ሲል ጌታ የተናገረውን ቃል እያሰበ ሀብቱን ጥሎ ሄደ። ነፍሱን ሊያድን የወደደ ሰው በገርሃተ መስቀል ይጣላት፣ ስለኔ በገርሃተ መስቀል የጣላት ነፍሱን በእኔ ዘንድ በክብር ያገኛታል። አቤቱ ገጸ ረድኤትህን ፈለግኩ፣ ገጸ ረድኤትህን እፈልጋለሁ። ገጸ ረድኤትህን ከኔ አትመልስ። አምልኮትህን ፈለግኩ፣ አታሳፍረኝ። ረዳቱ ነኝ እንጂ አትጣለኝ። በደረሰበት ሀገር ሁሉ መንግስተ ሰማያት ልትሰጥ ቀርባለችና ጌታ ባስተማራት በወንጌል እመኑ እያለ አስተማረ። ዜና ተአምራቱ በአራቱ ማዕዘን ወጣ፣ ተነገረ። በብዙዎችም ሀገሮች ተሰማ። ሰዎች ሁሉ እየመጡ ሁልጊዜ ከሱ ይባረካሉ። ደዌያቸው ልዩ ልዩ የሚሆን ሰዎች
ሰዎችን እያመጡ ከእግሩ ስር ያስቀምጧቸዋል። እሱም አድሮበት ባለ በፈጣሪው ኃይል ፈጥኖ ያድናቸዋል። ሰውም ሁሉ በጌታ ስም የሚያደርገውን ተአምራት አይተው በፍጹም ልቦናቸው አምነው ተከተሉት። ወደ አምልኮተ ጣዖት የምትወስድ የኃጢአት ምክንያት የሚሆን ስራን ትተው በቀናች ሃይማኖት ጸኑ። ከዚያም ልቦናቸው በሃይማኖት በጸና ጊዜ ከተታ በምትባል አገር ጣዖት የሚያመልኩ ሰዎች አሉ ብለው ለአባታችን ለተክለ ሃይማኖት ነገሩት። ለእንጨትም የሚሰግዱ አሉ፣ ለድንጋይም የሚሰግዱ አሉ፣ በባህር የሚያመልኩ አሉ፣ በእሳት የሚያሟርቱም አሉ፣ ብዙ መድኃኒት የሚቀምሙ አሉ፣ የሚጠነቁሉም አሉ፣ ጠንቋዮችም አሉ፣ ክታብ ሰፊዎችም አሉ። ለመስማት የማይቻል በሀገራቸው ክፉ ክፉ ስራ ይሰራል ብለው ነገሩት። አባታችን ተክለ ሃይማኖት ይህን ሰምቶ መንፈሳዊ ቅናት ልቦናውን አወከችው፣ አነሳሳችው። መታገስ ቢሳነው ፈጥኖ ተነስቶ ሲሄድ ቸይ የምትባል ወንዝ ተሻግሮ ከተታ አውራጃ ደረሰ። የዚያችም ሀገር ሰዎች እንደነገሩት እንደ እንስሳ ሆነው አገኛቸው። እግዚአብሔርንም አያውቁትም ነበር። እሱም ይህን ክፉ የተናቀ ስራ ሲሰሩ አይቶ የጌታችን የኢየሱስ ክርስቶስን ነገር ይነግራቸው፣ ይገስጻቸው፣ ያስተምራቸው ጀመረ። የሀገሩም ሰዎች የክርስቶስን ስም ሲያስተምር ሰምተው በጠላትነት ተነሱበት፣ እንደ አንበሳ ሊውጡት ወደዱ። እሱ ግን ታግሶ በልበ ሰፊነትና በታጋሽነት እያለዛዘበ አስተማራቸው። ባለ እውቀት እንደሰሩት ያውቃልና። ምን ታመልካላችሁ አላቸው። የምናመልከው የምንሰግድለት ታላቅ ዛፍ አለ አሉት። በሰገዳችሁለት ጊዜ ምን ይመልስላችኋል አላቸው። እኔ የፈጠርኳችሁ ፈጣሪያችሁ እኔ ነኝ ብሎ ከዛፉ ላይ ቃል ይናገረናል። ስለዚህ ነገር እኛም እንሰግድለታለን፣ የወደደውን እንሰዋለታለን አሉት። አባታችን ተክለ ሃይማኖት እሰግድለት ዘንድ እኔንም ከእናንተ ጋር ውሰዱኝ አላቸው። እሺ ነገ እንወስድሃለን ብለው በነጋው ለጣዖቶቻቸው የሚሰግድ መስሏቸው አባታችን ተክለ ሃይማኖትን ከነሱ ጋር ወሰዱት። ከዛፉ ጋር በደረሱ ጊዜ እናንተ የዚች ሀገር ሰዎች ከኔ ስራ ልዩ የሚሆን ምን አመጣችሁብኝ? ይኸውም በመካከላችሁ የሚሄድ ተክለ ሃይማኖት ነው እያለ በላዩ ላይ ያደረ ሰይጣን ጮኸ። ፈጣሪያችን ስለጠላህ ከሩቅ አይቶህ አንተን ወደ እኔ አታምጡብኝ እያለ ይጮኋል። ዘወትር እንደዚሁ ኃጢአት ያለበትን እያወቀ ወደ እሱ ሊመጣ አይወድም። አንተም ሄደን እስክንለምነው ድረስ ከዚህ ቆይ፣ ከለመንነው በኋላ ትመጣለህ አሉት። አባታችን ተክለ ሃይማኖትም የሚጠላው እኔን አይደለም ጌትነቱ በእኔ ይገለጽ ዘንድ ልሰግድለት በመጣሁ ጊዜ ደስ ባለው ነበር እንጂ እኔ ከሩቅ አገር መጥቻለሁና፣ ነገር ግን ከእናንተ የሚጠላው ሰው እንዳለ ፈልጉ አላቸው። ከዚህ በኋላ ወደ ዛፉ በቀረቡ ጊዜ ይህ ከመካከላችሁ ያለ ከእኔ ስራ ልዩ የሚሆን ሰው አታምጡብኝ አላልኳችሁም ነበርን? እያለ ዳግመኛ ጮኸ። የአገሩም ሰዎች በሀገራችን በዚህ ስም የሚጠራ የለም፣ ተክለ ሃይማኖት አንተ ነህን? ስምህም እንግዳ ነው። ከሆነ ጀምሮ እንደዚህ ያለ ስም አልሰማንም። ፈጣሪያችን እንዳይቆጣን ቆይ አትምጣ አሉት። ይህን ብለው ተክለ ሃይማኖትን 3 ምዕራፍ ያህል ጎዳና ሲቀር ትተውት ሊሰግዱ ወደ ዛፉ ሄዱ። አባታችን ተክለ ሃይማኖትም የተናቀ ስራቸውን አይቶ ፊቱን ወደ ምስራቅ መልሶ ወደ ፈጣሪው አመለከተ። አቤቱ በፍጥረት ላይ የሚሰራው የሰይጣንን ተንኮል ተመልከት። ስነ ፍጥረትህን ያጠፋ ዘንድ ይህን ተከራካሪያችንን ለምን አሰለጠንከው? ይህን ትዕቢተኛ ሰይጣን በእኔ እጅ ታዋርድ ዘንድ አቤቱ ለምንሃለሁ። በስራ ሁሉ ይረዳሃል ብለህ እንደነገርከኝ ዛሬም ይረዳኝ ዘንድ ፈቃድህን የሚፈጽም ሚካኤልን ላክልኝ። ያሰታቸው የነበረ ይህንም ሰይጣን በሕዝብ ሁሉ ፊት ሀፍረቱ እስኪገለጥ ድረስ ከዚች ከዛፍ ላይ እንዳይሄድ አድርገው እያለ ጸለየ። ይህችም ዛፍ ከስሯ ተነቅላ ወደ እኔ ትምጣ። የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ይህችን ዛፍ ከስርሽ ተነቅለሽ ከባህር ተተከይ ትሏታላችሁ እንዳላችሁ ይደረግላችኋል ብለህ ተናግረሃልና፣ ጌታዬ ኢየሱስ ክርስቶስ ሃይማኖቴም ምግባሬም አንተ ነህ። ዛሬ በተሰበሰቡ ሰዎች ፊት የስራዬን ጽናት የሃይማኖቴን ደግነት ግለጥ እያለ ይጸልይ ጀመረ። ጸሎቱንም ከጨረሰ በኋላ ወደ ዛፉ ተመልሶ ሰይጣን ባንቺ አድሮ እየተናገረ ህዝቡን የሚያስትብሽ አንቺ ዛፍ እኔ በምሰግድለት በኢየሱስ ክርስቶስ ስም አዝሻለሁ። ሰዎች ሁሉ የፈጣሪን ኃይል ያዩ ዘንድ ከስርሽ ተነቅለሽ ወደ እኔ ነይ አላት። እኒህም ሰዎች ለዚህ ዛፍ ሊሰግዱ ወደው ሳለ ዛፊቱ ከስሯ ተነቅላ ነይ ብሎ እንዳዘዛት እሱ ወዳለበት ሄደች። እንደ ክረምት ነጎድጓድ ድምጿ የሚያስፈራ ግሩም ሆነ። እኒህም ሰዎች ከግርማዋ የተነሳ ደንግጠው ከእሷ ፊት ወዲያና ወዲህ ሸሹ። በስሯም መወናጨፍ እየተመቱ የሞቱም ሰዎች አሉ። የሞቱትም ሰዎች ቁጥራቸው 24 ነው። ዛፊቱ
ግን እየፈጠነች አባታችን ተክለ ሃይማኖት ወዳለበት ሄደች። ሰይጣኑም አንተ ክፉ ሰው ካንተ ወዴት እሸሻለሁ? መላዋ የጽላልሽ አውራጃን የተውኩልህ አይበቃህምን? ዛሬም ወገኖችን ልትቀማኝ ከዚህ መጣህ እያለ በዛፏ ላይ ሆኖ ይጮህ ነበር። በዚች ሀገር የተደረገ ፍርሃትና ግርማ ምን ያህል ነበር! ዛፊቱ እንደ ነጎድጓድ ድምፅ ስትሄድ ከምድር ላይ ድንጋዩን ሁሉ እየጠረገች ወደ እሷ የቀረቡትን ሰዎች ስትገድል፣ ሰይጣንም ከአባታችን ከተክለ ሃይማኖት ሊያመልጥ ወዶ እየተጨነቀ ሲጓጉር ሲያለቅስ፣ ያን ጊዜ ቅዱስ ሚካኤል እንደ መብረቅ እያበራ ከሰማይ ወርዶ ሰይጣኑን አንቆ ያዘው። ወደ ምድር ሊጥለው ሳለ ወዶ ሰይጣኑ ሚካኤል ጊዜ ሳይደርስ እንዳታጠፋኝ ሰማይን በሰቀለ ምድርን በዘረጋ በፈጣሪ እለምንሃለሁ ተወኝ ልሂድ እያለ ይጮህ ጀመረ። ሰይጣኑም እንደዚህ ሲል ዛፊቱ አባታችን ተክለ ሃይማኖት ወዳለበት ደረሰች። ብፁዕ አባታችንም ዛፊቱን ነይ ተከተይኝ እያለ ተቀድሟት ሄደ። እሷም እየተከተለችው ሄደች። ሚካኤል ግን ሰይጣኑን ብዙ መከራ አጸናበት። ሰይጣኑንም ከእንግዲህ ወዲህ ይህ ክፉ ሰው ካለበት አልደርስም ተወኝ ልሂድ እያለ ይጮኋል። እሱም ተክለ ሃይማኖት ሳይቆም አልተውህም አለው። ሰይጣኑም አንድ ጊዜ ልንገርህ ቁምልኝ እያለ ወደ ተክለ ሃይማኖት ጮኸ። ብፁዕ አባታችንም ፍግግ እያለ ዝም ብሎት ሄደ። ሰይጣኑም እጅግ ተጨነቅኩ፣ በምታመልከው በፈጣሪ እለምንሃለሁ ቁምልኝ እያለ ጮኸ። አባታችን ተክለ ሃይማኖትም ቆመለት። የምትከተለውንም ዛፍ ባለሽበት ቁሚ ስላላት ቀጥ ብላ ቆመች። ሰይጣኑንም እኔ ፈጠርኳችሁ እያልክ ሰው ለምን ታስታለህ አለው። ሰይጣንም እኔ ሐሰተኛ እንደሆንኩ ለሐሰትም ምንጭ እኔ እንደሆንኩ አታውቅምን? በእኔ ለሚያምነውም ሁሉ እንደለመድኩ ሐሰት አናግረዋለሁ። አሁንም ተወኝ ልሂድ፣ ወደዚች ሀገር ዳግመኛ እንዳልመለስ እምልልሃለሁ። አንተም ካለህበት ቦታ ፈጽሜ አልደርስም አለ። አባታችን ተክለ ሃይማኖትም አንተ ቀድሞ እንዳሳትካቸው ዛሬም ጉስቁልናህን ያዩ ዘንድ የዚችን ሀገር ሰዎች እንዲበላቸው አለው። ቀድሞ እኔ በሐሰት አስቻቸዋለሁና እንግዲህ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ለኢየሱስ ክርስቶስ ስገዱ በላቸው አለው። ሰይጣንም እኒህን ሶስቱን ስም መጥራት አይቻለኝም አለ። ብፁዕ ተክለ ሃይማኖት የሶስቱን ስም መጥራት የማይቻል ከሆነ እናንተንም እኔንም ለፈጠረ ለሰማይና ለምድር ፈጣሪ ስገዱ ተገዙ በላቸው አለው። እናንተ የዚች ሀገር ሰዎች ቀድሞ እኔን በመሰላችሁኝ ጊዜ በሐሰት ሳስታችሁ ኖርኩ። እንግዲህ ሀገራችሁን ትቼላችሁ ሄድኩ። ምድረ በዳ ይሁን ሰማይና ምድርን እኔንና እናንተን ለፈጠረ ተገዙ። የኔን ሥራ የሚሰራ ግን ከኔ ጋር በገሃነም ይኖራል። ይህን ብሎ ከዚህ ሰው ወዴት እሸሻለሁ እያለ ሰይጣን አለቀሰ። ስንኳን ድል አደርገው ልከራከረው የማይቻለኝ አርበኛ ተነስቶብኛልና። በገሊላ ከተነሱ ከክፉ ሰዎች ከ12ቱ ሐዋርያት ከነሱም ቀጥሎ ከተነሱ ከ72ቱ አርድእት አረፍኩ ብዬ ነበር። ከእነሱ ከምገዛው አገር ከሮሚያ ከግብፅ ከኢየሩሳሌም አስወጥተው ሰደዱኝ። በዚያ ወራት ከነሱ ከሸሸው ጀምሮ እስከ ዛሬ ድረስ በሸዋ ከወገኖቼ ጋር መንግስቴን አጽንቼ ስኖር እነሆ ከኒ ከክፎች አንዱ በኔ ላይ ተነሳ። ወዮልኝ! ወዴት ማረፊያ አገኛለሁ? በገዳም ነውን? በሀገር ነውን? ማረፊያ አጥቼ በሁሉ ዘንድ ተቸግሬያለሁና እንግዲህ ሰው ወደማይደርስበት ወደ ምድረ በዳ ሄጄ እቀመጣለሁ። ይህም ባለ ጊዜ ሚካኤል ለቀቀውና ያን ጊዜ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። የተሰበሰቡትም ሕዝብ ይህን ታምራት አይተው ደነገጡ። ዛሬ ድንቅ ነገር አይተዋልና ቅዱስ ሚካኤልን ግን አያዩትም ነበር። አባታችን ተክለ ሃይማኖትን ብቻ ያየው ነበር እንጂ። ቅዱስ ሚካኤልም አባታችንን ተክለ ሃይማኖትን በፈጣሪ ኃይል ሁሉን ድል ትነሳለህና በርታ ጽና አለው። ይህን ብሎ ሰላምታ ሰጥቶት ወደ ሰማይ አረገ። የአገሩም ሰዎች ሁሉ ወደ አባታችን ወደ ተክለ ሃይማኖት መጥተው የሕይወት ብርሃን አባታችን ወደሚወደድ ጎዳና ምራን እያሉ ከእግሩ ስር ወደቁ። አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ፣ ምሰሉኝ፣ እናንተን በፈጠረ እግዚአብሔርም እመኑ አላቸው። መላው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው በአንተ አምላክ እናምናለን አሉ። ሁሉንም በሶስቱ ስም አሳምኖ አጠመቃቸው። ከዚህ በኋላ በዛፊቱ መወንጨፍ ወደ ሞቱ ሰዎች ተመለሰና በድናቸው ካለበት ቦታ ቆሞ እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ አልዓዛርን ከሸተተ በኋላ በ4 ቀን ከመቃብር ያስነሳኸው አንተነህ። ናይን በምትባል አገር የአንዲቱን ድሃ ልጅ ይዘህ ያነሳኸው አንተነህ። ቀድሞም አንተነህ፣ ዛሬም አንተነህ። ሙታንንም የምታስነሳ የኃያላን ፈጣሪ ሁሉንም ትችላለህ እንጂ የሚሳንህ የለም። መግደልንም ማዳንንም ትችላለህና እነዚህ ሙታን
ሙታን ይነሱ ዘንድ ከሰማይ የቸርነትህን ዝናብ ላክ እያለ ለመነ። እንዲህ እያለ ሲጸልይ ጸሎቱን ሳይጨርስ እንደ ዝናብ ካፊያ በበድናቸው ላይ ከሰማይ ጠል ወረደ። ካፊያው በነካቸው ጊዜ ጥፋት ሳያገኛቸው በሕይወታቸው ሥጋ እንደነበሩ ሆነው ሁሉም ፈጥነው ተነሱ። ከነሱም ጋር ቀድሞ የሞቱ 15 ሰዎች ከተቀበሩበት ተነስተው ከብፁዕ ተክለ ሃይማኖት እግር ወድቀው እጅ ነሱ። አባታችን ተክለ ሃይማኖት ሙተው የተነሱትን ሰዎች የሞታችሁት መች ነው አላቸው። ቀድሞ በአብርሃ ወአጽብሃ መንግስት ጊዜ ነው አሉት። አባታችንም በክርስቶስ ስም አምናችሁ ተጠምቃችኋልን አላቸው። በዚያ ወራት በክርስቶስ ስም አላመንም ጥምቀትንም አናውቅም አሉት። ምን እያመለካችሁ ኖራችሁ አላቸው። የምንሰግድላት አንድ ዛፍ ነበረች። ፈጣሪያችን ከሷ ላይ ሆኖ የፈጠርኳችሁ እኔ ነኝ እያለ ይነግረን ነበር። በዚህ ስራ ሳለን ሞትን። ለቅሶ ጥርስ ማፋጨት ወዳለበትም ወደ ጽኑ ጨለማ ወሰዱን። እሱም ትሎ ወደማያንቀላፋ እሳቱ የማይጠፋ ነው። በውስጡ መከራ እየተቀበልን ኖርን። አባታችንም ስትሰግዱለት የነበረ ፈጣሪያችሁ ለምን አያድናችሁም አላቸው። ስንኳን እኛን ሊያድን ለራሱ የማያውቅ ከማሳት በቀር ማዳን አይቻለውምና አሉት። አባታችንም ዛሬ በምን ምክንያት መጣችሁ አላቸው። በእኛ ላይ ወደ ተቀበሩ ሰዎች ባንተ ልመና ዛሬ በእግዚአብሔር ቸርነት የይቅርታ ዝናብ ወርዷልና ዝናቡ እኛንም በነካን ጊዜ ከነሱ ጋር ከሲኦል ወጣን። ፈጥነን ተነስተን አሁን እንደምታየን ከፊት ቆመናል። ዛሬም የሱን ነገር ሊናገሩት የማይቻል ጽኑ መከራ ወዳለበት ዳግመኛ እንዳንመለስ የእግዚአብሔር ወዳጅ አንተን እንለምንሃለን አሉት። አባታችን ተክለ ሃይማኖትም ይህን ነገር ሰምቶ ከመከራው ጽናት የተነሳ አደነቀ። ወደ ሕዝቡ ተመልሶ ይህን ድንቅ ነገር ተመልከቱ አላቸው። እኔ በነግራችሁ ባላመናችሁም ነበር። እነሆ ፈጣሪያችሁ ራሱንም ሰውንም ማዳን እንዳይቻለው ታወቀ። እንግዲህ ምን ትላላችሁ አላቸው። ዳግመኛም ከሙታን ተለይተው የተነሱትን 24ቱን ሰዎች እናንተስ ወዴት ነበራችሁ አላቸው። አጋንንት ነፍሳችንን ከስጋችን ለይተው ፈጣሪያቸውን የካዱ እኒህን ሰዎች ዘላለም ወደማይጠፋ እሳት ይውሰዷቸው እያሉ እያዳፉ ወሰዱን። ወደ እሳት ሊጨምሩን ሲወስዱን አንተ በእሳት ሰረገላ ተቀምጠህ መጥተህ ስለኛ አጋንንትን ተጣላሃቸው። ስትጣላቸው የመላእክት አለቃ ቅዱስ ሚካኤል መጥቶ እኒህን ነፍሳት ለዚህ ሰው ስጡ አላቸው። ቃሉን በሰሙ ጊዜ ተውንና አንተ ወሰድከን፣ እኛም እንደምታየን እነሆ ከፊትህ እንገኛለን። አባታችን ተክለ ሃይማኖትም ይህን ነገር ሌላ ሰው ቢነግራችሁ ባላመናችሁ ነበር። እነሆ እናንተ አያችሁ፣ ሰማችሁ። ዛሬ ምን ትላላችሁ አላቸው። አባታችን አንተ ከዚህ መከራ የምንድንበትን ንገረን ባሉት ጊዜ አባታችንም የዘላለም ሕይወት ታገኙ ዘንድ በእግዚአብሔር በባህሪ ልጁ በክርስቶስ ስም አምናችሁ ተጠመቁ አላቸው። ከተሰበሰቡት ሰዎች ጋር ሁሉም አንድ ሆነው በአንተ አምላክ አምነናል፣ ተነስተህ አጥምቀን አሉት። ብፁዕ አባታችንም ተነስቶ በአካል 3 በባህሪ በህሉና አንድ በሚሆኑ በሶስቱ ስም አጠመቃቸው። ቀድሞ ከሞቱ ሰዎች ተለይተው ተነስተው በዚያች ቀን የተጠመቁ ሰዎች ቁጥራቸው 120,000 ከ345 ናቸው። አባታችንም ተክለ ሃይማኖት በዚያች ቀን እስከ 9 ሰዓት ድረስ ሲያጠምቁ አለ። ከዚህ በኋላ ቀድሶ ስጋው ደሙ አቀበላቸው። ስጋው ደሙ ካቀበላቸው በኋላ እኒህ 15ቱን ሰዎች ጠርቶ እናንተስ የተነሳችሁት ሰው ሁሉ የፈጣሪን ኃይል ያይ ዘንድ ለምስክርነት ነውና እስከ ትንሣኤ ዘጉባኤ ድረስ ሂዱ እረፉ አላቸው። እኒህም ሰዎች አባታችን ዳግመኛ ወደዚያ ወደ መከራ ቦታ እንዳትሰደን እንለምንሃለን እያሉ ከአባታችን እግር ስር ወድቀው አለቀሱ። አባታችንም ተክለ ሃይማኖት እንግዲህ ወዲህ ወደ በጎ እረፍት ነው እንጂ ዳግመኛ ወደ መከራ ቦታ አትሄዱም፣ አታልቅሱ፣ ሂዱ። በክርስቶስ አምኖ የተጠመቀ ሰው ሁሉ ይድናልና፣ ያላመነ ሰው ግን ይጎዳል። ስጋውን ደሙን የተቀበለ ሰው የዘላለም ሕይወትን ያገኛል አላቸው። ይህን ባላቸው ጊዜ ፈጥነው ሞቱና አባታችን ገንዞ ቀበራቸው። አባታችን እንደነገራቸው የዘላለም ሕይወትንም አገኙ። ያን ጊዜ ወደ አባታችን ወደ ተክለ ሃይማኖት ብዙ ሰዎች ወንዱም ሴቱም ሽማግሌዎቹም ሕፃናቱም ቦታ እስኪጠባቸው ድረስ ተሰብስበው መጡ። በከበረ በባለሟሉ እጅ እግዚአብሔር ያደረገውን ታምራት ሰምተው ነበርና እኛም አንተ በምታመልከው አምላክ አምነናል አሉት። አባታችን ተክለ ሃይማኖት እኒህን ሰዎች ለእግዚአብሔር መገዛታቸውን አይቶ የስሙን ማመን በልቦናቸው ያሳደረባቸው እግዚአብሔርን አመሰገነ። ተነስቶም ምዕጸት ወደምትባል ወንዝ ወረደ። ውሃውን ባርኮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በዚያች ቀን 60,409 ሰዎች ተጠመቁ። ስለዚህ በከተታ አውራጃ ታላቅ ደህንነት ተደረገ። መንፈስ ቅዱስ በነጭ ርግብ አምሳል ወርዶ በላያቸው ሰፍሮባቸዋልና ሕዝቡ አላዩትም። አባታችን ተክለ ሃይማኖት ግን ያየዋል። በዚያች ቀን የተጠመቁ ሰዎች ሁሉ ፊታቸው ብሩህ ሆነ። በመንፈስ ቅዱስ ብርሃንነት ፊታቸው ብሩህ ሆኖ አንጸባርቋልና። ከውሃውም ከወጡ በኋላ አባታችን ከአደባባይ ተቀምጦ
እግዚአብሔር ሰማይና ምድርን እንደፈጠረ በሰማይ ያሉ ፀሐይ፣ ጨረቃ፣ ከዋክብትን በምድር ያሉ እንስሳት አራዊትንም አዳምን በሱ አምሳል እንደፈጠረው ዕፀ በለስንም በመብላቱ በወንጀለኛነት ከገነት እንደወጣ እያስረዳ ያስተምራቸው ጀመር። አባታችን ተክለ ሃይማኖትም እንዲህ አላቸው። ከዚህ ሁሉ በኋላ የአዳም ልጆች ኃጢአት አብዝተው ሰሩ። በጥፋት ውሃ አጠፋቸው። ከጥፋቱም ውሃ 8 ሰዎችን አዳነ። ለእነዚህም ወገኖች ኦሪትን፣ መጽሐፍተ ነቢያትን ሰጠ። እነሱ ግን አልጠበቋቸውም። በምን መዳን የማይቻል ቢሆን እርሱ ቅሉ አምላክ ከሰማያ ሰማያት ወረደ። ከድንግል ከክብርት እመቤታችን ያለ ዘራ ብእሲ ተወለደ። በ30 ዘመን በማየ ዮርዳኖስ በእደ ዮሐንስ ተጠመቀ። ከዚያም ሞቶ ወደ ገዳመ ቆሮንቶስ ገባ። 40 መዓልት 40 ሌሊት ጾመ። የሰውነትን ስራ ሁሉ ከጨረሰ በኋላ የጳንጦስ ሰው ጲላጦስ በተሾመበት ወራት ተሰቀለ። መከራውን ሁሉ ተቀብሎ ሞተ። በሲኦል ላሉ ነፍሳት በአካለ ነፍስ ወርዶ ግዕዛንን ነጻነትን ሰበከላቸው። የዲያብሎስን ቁራኝነት አጥፍቶ በ3ኛው ቀን ተነሳ። በተነሳ በ40 ቀን በክብር በይባቤ መላእክት አረገ። ባረገ በ10ኛው ቀን ዛሬ እናንተ የከበራችሁበት መንፈስ ቅዱስን ወደዚህ ዓለም ላከላቸው። የተሰበሰቡትም ሰዎች ከአባታችን ከተክለ ሃይማኖት ቃል ይህን ሰምተው ውሃን ጠጥተውት ቅቤን በልተውት ደስ እንደሚያሰኝ ከአካል እንዲዋሃድ ነገሩ ደስ አሰኛቸው። ፈጽመውም ተረዱ። የሕይወት ብርሃን አንተን ለሰጠን እግዚአብሔር ክብር ምስጋና ይግባው እያሉ ከአባታችን እግር ወድቀው እጅ ነሱ። እሱም የክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበላቸው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የኢትዮጵያዊ ጻድቅ የብፁዕ ወቅዱስ አባታችን የአቡነ ተክለ ሃይማኖት ጸሎታቸው በረከታቸው በሀገራችን በኢትዮጵያ በሕዝበ ክርስቲያኑ እኛም ማምነን በምንጠራቸው ሁሉ ላይ አድሮ ለዘላለሙ ይኑር አሜን። ይቆየን።